ሰላም ሰላም የጸጋ መግቦት አገልግሎት ተከታታዮች በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ዛሬም እንደተለመደው በአስተማሪና በአዳዲስ አጫጭር ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በጌታ ፍቅር ጠይቃለሁ። በተለይ ይህንን ቪዲዮ ብዙዎች ጋር እንዲያደርስልኝ ላይክ በማድረግ እንድትተባበሩኝ፣ ቪዲዮውን ላይክ በማድረግ ማየት እንድትጀምሩ በጌታ ፍቅር ጠይቃለሁ። መልካም ቆይታ። ትናንትና ማታ ቢሮ ውስጥ ቁጭ ብዬ አንድ ነገር አየሁ። አርሰናል የሚባልን ቡድን ሲደበድቡት አየሁ። አርሰናል የሚባልን ቡድን ሲደበድቡት አየሁ። ሲሸነፍ አየሁ ማለት ነው። አርሰናል የሚባል ቡድን ሲሸነፍ አይቻለሁ። እኔ እኮ ግርም የሚለኝ ይሄ ዘመን የነብይነት ትርጉሙ እንኳን ጠፍቶብናል። መጽሐፍ ቅዱስ እኮ በብሉይ ኪዳን ነብይ ማለት እኮ የእግዚአብሔር አፍ ነው። እግዚአብሔር የሚነግረውን ሳይጨምር ሳይቀንስ የሚናገር እንዲያውም እግዚአብሔር ሳይናገረው ከራሱ የሚናገር ሰው በድንጋይ ተወግሮ እንዲሞት እግዚአብሔር ያዛል። አሁን ባለንበት ዘመን ደግሞ ነብይነት በጣም የወረደበትና የተዋረደበት። ነብይነት እንደዚህ ከሆነ ቢቀር ይሻላል። ይህንን ማን የገለጠለት ነው? ምክንያቱም የእግዚአብሔር መንፈስ ከመንፈሳዊ ነገር ውጪ የክርስቶስን አካል ሊጠቅም ከሚችል ነገር ውጪ በሆነ በዝም ብሎ አልባሌ ማንም አርሰናልና ማንቸስተር የሚባሉ የሆኑ ክለቦች ተራገጡና እነሱ የሚራገጡትን የነሱን እርግጫ መንፈስ ቅዱስ ለሕዝቡ እንዲናገርለት በአገልጋዩ በኩል ገለጠ፣ ሚስጥሩን ማለት ነው። እሺ ጥቅሙ ምንድን ነው? ኧረ እባካችሁ ወገን፣ ወይስ መንፈሱ የተካፈላችሁት መንፈስ ከየት ነው? ምክንያቱም ዝም ብሎ አልባሌ ነገር የማይጠቅመውን ተረቱን ከንቱ የአሮጊት ጨዋታ የሚመስለውን ተረት የሚገልጥ ከሆነ ይሄ የሆነ የተረገመ የጨለማ መንፈስ ነው። በእግዚአብሔር ሕዝብ ፊት ማላገጥ ቢቆም መልካም ነው። ዘፋኝ መንግስተ ሰማያትን አያወርስም እንደሚለው ቃሉ ሰካራምም መንግስተ ሰማያትን አያወርስም። የኢትዮጵያ ኦርቶዶክስ ቤተክርስቲያን የእግዚአብሔር ቤት ናት። ከቢራ ፋብሪካ ጋር ምንም አይነት ህብረት፣ ምንም አይነት ዝምድና፣ ምንም አይነት መተባበር የላትም። መጠጣት ጽድቅ ሆኖ አያውቅም። አንዳንድ ሰው የቤተክርስቲያን ሰማዕታትን ስም የቢራ ጠርሙሱ ላይ ሲያይ ይሄ ቢራ የተባረከ ነው ብሎ ያስባል። በየትኛውም መልአክ ስም የተጠራ በየትኛውም ሰማዕት ስም የተጠራ ቢራ ቢሆን እርኩስ መሆኑን በዚህ አጋጣሚ መናገር እፈልጋለሁ። ዘፋኝ ሃይማኖት የለውም። በዘፈን ላይ ያለንን ጥብቅ አቋም እንደተናገርነው ሁሉ ስካር ላይም ያለንን ጥብቅ አቋም እናገራለን። በዚህ አጋጣሚ ይህን መልእክት ሳስተላልፍ መጠጥ ኃጢአት ነው አልክ ብላችሁ የተበሳጫችሁ ሰዎች በውስጣችሁ ያለው ክፉ መንፈስ ከእግዚአብሔር ቃል ጋር እየተጋጨ እንደሆነ እንድታስቡ ለመናገር ያክል ነው። ሰካራምነት በእግዚአብሔር ዘንድ የተጠላ ነው። እግዚአብሔር የስካርን መንፈስ ይምታው። እሺ እንግዲህ እንደሰማችሁት ነው። እንግዲህ ሱራፌል አሁን ደግሞ ለኦርቶዶክስ ቤተክርስቲያን ማሽቃበጡን ቀጥሏል። ምን አለ? የኦርቶዶክስ ቤተክርስቲያን የእግዚአብሔር ቤት ነች አለ። የእግዚአብሔር ማደሪያ ነች አለ። በመጀመሪያ ደረጃ ሊያወግዝ የመጣው ስካርን ነው። እውነት ነው። ነገር ግን ምንም እኮ ማድበስበስ መሸቃቀጥ አያስፈልግም። የኦርቶዶክስ ቤተክርስቲያን የእግዚአብሔር ደጅ ወይም የእግዚአብሔር ቤት ወይም የእግዚአብሔር ማደሪያ ሆና አታውቅም። ምክንያቱም መጽሐፍ ቅዱስም የሚነግረን ሐዋርያው ጳውሎስ ለአማኞቹ ነው። እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁም። ምን ይላል? አንድ ሰው የእግዚአብሔር ቤት ነው፣ የእግዚአብሔር ቤተ መቅደስ ነው ማለት በውስጡ ማን ይኖራል ማለት ነው? መንፈስ ቅዱስ ይኖራል ማለት ነው። መንፈስ ቅዱስ ደግሞ በማያምን በክርስቶስ ሞትና ትንሣኤ ባላመነ ሕዝብ መካከል አያድርም። ስለዚህ ኦርቶዶክስ ቤተክርስቲያን በመጀመሪያ ደረጃ የእግዚአብሔር ቤት አይደለችም። ምናልባት የትምህርቷን በደንብ አድርጋችሁ ብትመረምሩ መልካም ነው። ወይም ወንጌል አልገባችሁም ይሆናል፣ መጽሐፍ ቅዱስን አላነበባችሁም ይሆናል። ምክንያቱም አንድ የእግዚአብሔር ቤት ወይም ደግሞ የእግዚአብሔር ማደሪያ ለመሆን ምን እንደሚያስፈልግ መጽሐፍ ቅዱስ ስለሚነግረን ማለት ነውና ስንት የአጋንንት አስተምሮ የሕዝቡን አእምሮ ያደነዘዘ የጨለማ አስተምሮ የሚሰበክበትን ቤት የእግዚአብሔር ቤት ነው ማለት ተገቢ አይደለም። እናንተ የዘመኑ ነቢያት እባካችሁ በማስተዋል የምትናገሩትን ነገር በማስተዋል ብትናገሩ መልካም ነው። በሁለተኛ ደረጃ ደግሞ እየወጣን ዘፈን ኃጢአት ነው፣ ስካር ኃጢአት ነው ምናምን እያልን የክርስቶስን አካል ወይም ደግሞ የእግዚአብሔርን ቤተክርስቲያን ማሳነስ የለብንም። እኛ መንፈስ ቅዱስን የተካፈልን ሰዎች፣ መንፈስ ቅዱስን በውስጣችን የጠጣን ሰዎች መጽሐፍ እንደሚነግረን አትስረቅ፣ አትግደል፣ አትንካ፣ አትዋሽ፣ አትመኝ ስለሚል በዓለም እንደሚኖሩ ሰዎች ስለምን በእነዚህ ትተዳደራላችሁ? በእነዚህ ትመራላችሁ አለ ሐዋርያው ጳውሎስ ቆላስይስ ላይ። ምክንያቱም እኛ ከሕግ ተፈተናል። ይሄን አትንካ፣ ይሄ ኃጢአት ነው፣ ይሄ ኃጢአት ነው ከሚለው ሕግና ስርዓት ተፈትተን ውስጣችን ባለው በተቀበልነው በክርስቶስ ኢየሱስ የህይወት መንፈስ ሕግ የምንመራ ሰዎች ነን። ይሄ ማለት ደግሞ እያንዳንዱ ኃጢአት፣ ዘፈን፣
ዝሙት እየተባለ የሚዘረዘርልን ሰዎች አይደለንም። በእግዚአብሔር መንፈስ ውስጣችን ባለው መንፈስ እግዚአብሔርን ደስ ሊያሰኝ የማይችሉ የሥጋ ሥራ ተብለው የሚጠሩትን ነገሮች በሙሉ ለእግዚአብሔር ቤተ መቅደስ አካሉን ለማነጽ ወደ ክርስቶስ ሙላት እንዳናድግ ሊያደርገን የሚችለውን ነገር በሙሉ እንዳናደርግ የሚያስተምረን የእግዚአብሔር መንፈስ ወይም ደግሞ የሚያስተምረን የእግዚአብሔር ጸጋ በውስጣችን አለ። ስለዚህ ህዝቡን ወደ ሕግ አትመልሱት። በቃ ይሄ እኮ ሕግ ማለት ነው እንዴ! አንድን ነጭ ልብስ የለበሰን ሰው ሄደክ እባክህ ቆሻሻ ላይ እንዳትቀመጥ ትለዋለህ? አዋቂውን አትለውም። ለምን? ነጭ ልብስ የለበሰ ሰው በራሱ በህሊናው አፈር ላይ መቀመጥ እንደሌለበት፣ ጭቃ ላይ መቀመጥ እንደሌለበት ስለሚያውቅ ማለት ነው። አንተ ሄደ አፈር ላይ እንዳትቀመጥ እሺ ስትለው እየገደልከው ነው። ምክንያቱም እሱ አይምሮ ህሊና ያለው ሰው ነው። እኛ በመንፈስ ቅዱስ አማካኝነት ኃጢአት ያልሆነውን እንኳን ማለት ግን ለክርስቶስ አካል የማይጠቅም ለአካሉ የማይጠቅም ለመንፈሳዊ ሰው የማይጠቅም ኃጢአት ያልሆነውን ነገር እንኳን እንድንተው የሚያደርገን የእግዚአብሔር ጸጋ በውስጣችን አለና በዝርዝር አትምጡ፣ አያስፈልግም። የክርስቶስ አካል ወይም ደግሞ እኛ አማኞች በውስጣችን ያለ መንፈስ ቅዱስ ኃጢአትን ኖ የሚል ለክርስቶስ አካል የማይጠቅመውን ነገር አመዛዝነን ነገሮችን እንዳናደርግ የሚያደርገን የእግዚአብሔር ጸጋ አለ። ስለዚህ ማንኛውም ሰው ምናልባት እያደረገውም ሊሆን ይችላል እኮ ነገር ግን ውስጡ ባለው በመንፈስ ቅዱስ በእግዚአብሔር ጸጋ እያደገ ሲመጣ ይሄ እኔን አይመጥነኝም፣ እኔ እግዚአብሔር ቤተ መቅደስ ነኝ፣ የእግዚአብሔር ማደሪያ ነኝ፣ እኔ የክርስቶስ አካል አገልጋይ ነኝ፣ ስለዚህ ይሄ ነገር አይመጥነኝም ብሎ ራሱ ከጸጋው የተነሳ ከዛ ነገር ተላቆ ካልመጣ በስተቀር ይህ ኃጢአት ነው፣ ስካር ኃጢአት ነው፣ ዘፈን ኃጢአት ነው እያለን እያስፈራራ ነው አናስተውም። ሕግ በባህሪው የማስጣል ነፃ የማውጣት ነገርን የማስተዋወቅም የለውም የማሳወቅ የመንገር እንጂ ማለት ነው። ይልቁንም አለመቻሉን የሚያረጋግጥበትን መንገድ ነው እያመቻቸቻችሁ ያላችሁት። አትስረቅ ባላለኝ መስረቅም ባላወቅኩ አለ። አትመኝ ባላለኝና ምኞትም ባላወቅኩ አያችሁ። አትመኝ ሲለው መመኘት ጀመረ ሰውየው። ስለዚህ እንደዚህ ያላችሁ ሰዎቹን ወይም አማኞችን ወደ ሕግ አትመልሱ። የእግዚአብሔር ጸጋ ከዚህም ያለፈ ምንም ኖርማል ማለት ኃጢአት ላይመስሉ የሚችሉ ነገሮችን እንኳን ትተን ይህ ለእግዚአብሔር ወይም ለክርስቶስ አካል ይጠቅማል ወይስ አይጠቅምም ብለን መርምረን ነገሮችን እንድናደርግ የሚያደርገን የእግዚአብሔር ጸጋ በውስጣችን ስላለ ወደኋላ ባትመልሱን ባይነኝ የዘመኑ ነቢያቶች። አሁን በቤተ ክርስቲያን ውስጥ እግሩን ዘርግቶ የገባ አጋንንታዊ ትምህርት ምን እንደሆነ ልንገራችሁ። በጸጋ ነው የዳንከው፣ ምንም ችግር የለም። ምንም ልጅነታችሁን አውርዶ ሜዳ ላይ ሲጥሉ እንትን አትበል። መንፈስህ በመንፈስ ቅዱስ ሲልድ ሆኗል። በዚህ ምንም ማረክ አላረክ የኖስቲሲዝም ትምህርት ምንም ችግር የለም። ሰዎች አሉ አንዴ ብቻ ጌታን ተቀብያለሁ ብለህ አንዴ ከዳንክ በቃ ዳንክ ነው። ከዳንክ ይሄ ህይወት ይቀጥላል። ዮሐንስ እንዲህ ብሎ ይነግራቸዋል። በዚያ ዘመን የነበሩ የሐሰት አስተማሪዎች እርኩስ ሁሉ ማነው ቁስ አካል ሁሉ እርኩስ ነው፣ መንፈስ ብቻ ነው ቅዱስ። ስለዚህ በዚህ በስጋችሁ ምንም ነገር ብታረጉ፣ በዚህ በቁስ አካል ምንም ብትፈጽሙ ችግር የለውም የሚል ትምህርት ስለነበረ ዮሐንስ እንዲህ ብሎ ይነግራቸዋል። እርሱ ጻድቅ እንደሆነ የጽድቅ መለኪያው ማን ነው? የአብ ልጅ ኢየሱስ። እና ጽድቄን በማን ልክ ላድርገው? በሱ ልክ። ለምን? በእርሱ ስለጸደቅኩ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ኢየሱስ ክርስቶስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ማንም ሰው እንዳይመካ የሚመካ በእግዚአብሔር ይመካ። ክርስቶስ ከእግዚአብሔር ዘንድ ጽድቃችን፣ ቅድስናችን፣ ቤዛችን ሆኗል እና የጽድቄ መለኪያ ምንድን ነው? እሱ የአብ ልጅ። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። አስተማሪ ነገር አለው። ወደ መጨረሻ አካባቢ ጥሩ በክርስቶስ ያለንን ጽድቅና በክርስቶስ ያለንን ማንነት እንድንረዳ የሚያደርግ ንግግር ተናግሯል። ነገር ግን በመጀመሪያ ደረጃ የተናገረውን ሐሳብ አላስማማበትም። እሱም ለምን እንደቀላቀለው አላውቅም። እግሩን ዘርግቶ የገባ ያጋነንት አስተምረዋል ካለ በኋላ ያለው ምንድነው? በጸጋ ድነሃል የሚለውን ትምህርት ነው ያነሳው። በጸጋ ድነሃል የሚል እግሩን ዘርግቶ የገባ ያጋነንት ትምህርት አለ። ታዲያ በጸጋ ድነሃል የሚለው ያጋነንት ትምህርት ነው እንዴ? በጸጋው ጸድቀሃል። የጸደቅከው የዳንከው ከሞት ወደ ሕይወት የተሻገርከው ከጨለማ ወደ ብርሃን የመጣው በጸጋ ነው፣ እንዲያው በጸጋው ነው። ስለዚህ ይሄንን መናገር ምንድነው ነውርነቱ ወይም ደግሞ ያጋነንት ትምህርት የሚያስብለው? በመቀጠል ያለው ነገር አለ። በጸጋን የዳንከውና እንደፈለክ ብትሆን ችግር የለውም የሚል ትምህርት ገብቷል ይላል። እኔ እስካሁን ድረስ በያው እግዚአብሔር ፊት የምናገረው እስካሁን ድረስ እንደዚህ ብሎ ያስተማረ ሰው ገጥሞኝ አያውቅም። በጸጋ ነው የዳንከው፣ በጸጋ ነው የጸደቅከው ብሎ ነገር ግን
ግን እንደፈለክ ብትሆን ችግር የለውም የሚል አንድም ጸጋን ያስተማሩ ሰዎች አጋጥመውኝ አያውቁም። እኔ ደጋግሜ የምናገራቸው የምሰማቸው የጸጋ አስተማሪዎች አሉ። እነሱም ቢሆኑ አንድም ቀን በጸጋ መዳንን አስረግጠው ይናገራሉ፣ ይሰብካሉ፣ ያስተምራሉ። ነገር ግን እንደፈለክ ብትሆን ችግር የለውም ብለው ከአፏቸው ተሳስተው ወጥቷቸው አያውቅም። ምክንያቱም ይልቁንም ያ የሚሰብኩት የእግዚአብሔር ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን በእግዚአብሔር ፊት ፍጹምና ሙሉ ሰው ሆነን እስከ እግዚአብሔር ፍጹም ሙላት ደርሰን ተሞልተን እንድንኖር የሚያደርገን ትምህርት ነው ሲያስተምሩ ማየውና ሌሎችም በቀላጤት ያበረታታሉ ተብለው የሚታሰቡ ሰዎችን እንኳን ብዙ ሰዎችን ቪዲዮ ሰማለው አንድም እንደፈለክ ብትሆን ችግር የለውም የሚል ትምህርት ያስተማረ ሰው ገጥሞኝ አያውቅም። ውስጡን ስር ለስር ስርቻ ለስርቻ እንደዚህ የሚያስተምር ሰው ካለ እንግዲህ አላውቅም፣ ሊኖር ይችላል። ነገር ግን ደግሞ በጸጋ ነው የዳንከው የሚለውን ትምህርት ግን መቀላቀል አያስፈልግም። እውነት ነው በጸጋ ነው የዳን ነው የሚለውን ትምህርት አስረግጦ በሰዎች ልብ ላይ አትሞ ማለፍ ነው ይህንን ትምህርት የሚያስፈልገው እንጂ በጸጋ ነው የዳንከው የሚለውን ነገ ሰዎች እንዲጠራጠሩ ማድረግ አያስፈልግም። በሁለተኛ ደረጃ እውነት ነው የኖስቲዝም አስተምሮ በአንደኛው መቶ ክፍለ ዘመንና በሁለተኛው መቶ ክፍለ ዘመን አንደኛ ዮሐንስ መልእክት በተጻፈበት ጊዜ እንደነበረ ትምህርቱ እውነት ነው። ስጋ እርኩስ ነው፣ መንፈስ ደግሞ ቅዱስ ነው የሚል ትምህርት ነበር። ስጋ እርኩስ ነውና እንደፈለክም ብታረገው ችግር የለውም የሚል አስተምሮ የኖስቲዝም አስተምሮ አለ። ነገር ግን እስካሁን ባለኝ መረጃ በሚዲያም ቢሆን በተለያየ መንገድ ሰዎች የእግዚአብሔርን ጸጋ የሚሰብኩበት ምክንያቱ ምንድን ነው? ሰዎች ከኃጢአተኝነትና ከዓለማዊ ምኞት ተላቀው በፍጽምና መኖር እንዲችሉ ለማድረግ ነው። ነገር ግን አንድን ሰው የዘላለም ሕይወትን ዋስትና መስጠት ለኃጢአት መበረታታት ነው ብዬ አላምንም። ምክንያቱም ይሄ ጸጋን የሚያስተምሩ ሰዎች ለዘላለም ሕይወት ዋስትና የሚሰጥ ስለሆነ ትምህርታቸው። ምክንያቱም ከኛ ስላልሆነ መዳናችን ለኛ ድካም ደግሞ የተከፈለ ዋጋ ዋስትና እንዳለን ትላንትናና ዛሬ እስከ ለዘላለም ድረስ የክርስቶስ የማዳን ስራ ለአንድና ለመጨረሻ ጊዜ የተፈጸመ ስለሆነ ለእኛም ደግሞ ያ ነገር ተፈጽሞልናል በክርስቶስ። ስለዚህ በዚህ ጉዳይ ልንጠራጠር አይገባም። ይህን ማስተማር ለኃጢአት ማበረታታት ነው ብሎ ግን ትርጉም መስጠት ተገቢ አይደለም ብዬ አስባለሁ። ወንድማችን ጸጋ ይብዛልን። ነገር ግን ይሄ ሀሳብ በዚህ ሊስተካከል ብዬ እንደ ወንድም ሀሳቤን እሰጣለሁ። ላሳስባችሁ እፈልጋለሁ። ቅድሜ ማስፈተሽ አለባችሁ። አሁን እንደምታውቁት በዚህ በምድር ላይ በርካታ ሰዎች ነቢይ ነኝ ሐዋርያ ነኝ የሚል በዝተዋል። የሆነ ሆኖ ግን ከእግዚአብሔር ውጭ ከቃል አካሄድ ውጭ በሆነ መንገድ ያለው ጉዞ የነቢይ ሁሉ ስም ያጠፋል። እኔ ዛሬ አንድ ማውራው ነገር አለ። ነቢይ ነው ተብሎች ትንቢት ይናገር። እናንተ እግዚአብሔር ሰዎች አንድ ነቢይ ተናግሮ በአንድ በህይወቴ ላይ በትዳሪ ላይ በስራ ጉዳይ ላይ በአንድ አክሽን እንዳትወስድ እና ምን ማድረግ አለብን? አሁን ብዙ ነቢይ አለ፣ ብዙ ሐዋርያ አለ። የፈለገ ትምህርት በመጣ ራሱ ቅድሚያ አስፈትሽ፣ ከመወሰን በፊት አስፈትሽ። ትላንትና ወዲያ በነበረው ጉባኤ ላይ ምን ሰማው መሰላችሁ? አንድ ሴት 4 ልጅ አላት። ነቢይ እንዲህ አላት፣ ይሄ ባል አንቺ ባል አይደለም አላት። ከዛ ተፋቱ። ወደ ጉባኤ መጣች። ጌታ ተናገረኝ፣ ትምህርቱ ልክ አይደለም አለ። ባሏ ነው ተመለሽ በራት አለኝ። ተመለሽ ያልኳት ሄደች። ያቺ ሴት ጌታን ስለምትወድ ነቢይን ስለምትወድ በትምህርት ተንተርሳ፣ ግን ትዳሯ ተፋቶ ነበረ፣ ልጅ ተበትኖ ነበረ። ጌታ ጣልቃ ባይገባ ኖሮ። ስለዚህ ህይወት የመሰለ ነገር ብዙ ገንዘብ የምታወጣው ጉዳይ ከሆነ ህይወት ጉዳይ ከሆነ በአንድ ቀን ትንቢት እንዳትወስን። ድጋሜ ጸልይበት፣ ድጋሜ አጸልይ፣ አስፈትሽ፣ ቼክ አድርግ። ራስህ ከፍ ብለህ እንደ ሐዋርያ ጳውሎስ ጌታ የምታወራ ከሆነ ባታስፈትሽን ችግር የለም። ራስህ የምታወራ ከሆነ እንደ አብርሃም ሆይ ብሎ ጌታ ሲናገር አቤት ነው ያለው። ልጅ ሰዋልኝ፣ እሺ፣ ውጣ ከዚህ፣ እሺ፣ ሂድ ከዚህ፣ እሺ፣ ተገረዝ፣ እሺ፣ እስማኤል አባረር፣ አጋርን እንደዚህ አድርግ፣ እሺ። አብርሃም ስለሚሰማ ነው። ሐዋርያ ጳውሎስ ስለሚሰማ ነው። እንደ ሐዋርያ ጳውሎስ ከፍ ብለህ ከሆነ ባታስፈትሽን ችግር የለም። ግን መንፈሳዊ ሕይወት ጠንካራ ካልሆነ ጸጋችሁ እስከሚያድግ ድረስ በመጣው ትምህርት በአንዴ ወስነ ሕይወትን እንዳታበላ። እሺ እንግዲህ እንደሰማችሁት ነው ወንድማችን እስራኤል ዳንሳ ዛሬ በምክር መንፈስ ተገልጧል። እንግዲህ ሐሰተኛ ትንቢቶችን እየመጣችሁ አስፈትሹ እኔ ጋር እያለ ነው።
እንግዲህ የትኛው እንደሆነ ሐሰተኛ ነቢይ አላውቅም። ምክንያቱም ያጋጠመውን ነገር ሲናገር እንደዚሁ አይነት ትንቢት ራሱ ተንብዮ ከሌባ ልጅ አይደለም የሚል ትንቢትን በመድረኩ ላይ ሲያመጣ ከዚህ በፊት ሰምተናል። ስለዚህ እንድናወግዛቸውና ሐሰተኛ ነቢይ ናቸው እንድንላቸው የሚላቸው ራሱ እነኛ ነቢያቶች እነሱ ያደረጉትን ነገር እነሱ የሚሰሩትን ስራ እሱ ደግሞ ከነሱ በባሰ መንገድ በመድረኩ ላይ በቸርቹ ላይ በየገስታውሱ ሲያደርግ እንሰማለን፣ እናያለን። ስለዚህ ራሱን ነፃ ለማውጣት ነው ሌሎችን ሐሰተኛ ነቢይ ያለ ተጠንቀቁ ብሎ ራሱን ይዞ የመጣው። ለምንድን ነው? ዋናው ከሐሰተኛ ነቢያቶች ውስጥ ዋናው እግዚአብሔርን የማይፈራና የማያፍር እስራኤል ዳንሳ ነው። በጣም ብዙ የተበደሉ ሰዎች በጣም ብዙ ከነማስረጃው እሱ ቸርች ሄደው የተደረገባቸውን በደልና የተሰራባቸውን ወንጀል ከነማስረጃ የሚናገሩ ብዙ ሰዎች አሉ። እኔም በቅርበት የማውቀው ሰው አለ። በቅርበት ማለት ነው። አንድ ሀገር የነበረን ሰው ቤተሰቡን በሙሉ ይዞ ሄዶ እሱ ጋር ገስት ሃውስ ገብቶ እንዴት አይነት ጉድ እንደተሰራ እንዲያውም ባለቤቱ ያየችው ፎቶ ሲያነሱ ከቦርሳ ውስጥ መታወቂያ ማስረጃ እያወጡ ሌሎቹ ሰዎች እሱ ሲጸልይ እነሱ ፎቶ ሲያነሱ አይታው ነው ከዛው ተነስተው ቦርሳቸውን ይዘው የወጡት ማለት ነው። እና ሐሰተኛ ነቢይም ከተባለ እንዳንተ የለም። ብዙ ሰዎች ተበድለናልም ካሉ ሐሰተኛ ትንቢትም ተነግሮን እንደዚህ ሆነንም ካሉ እንደ እስራኤል ዳንሳ ጉድ ያደረጋቸው ሌላ ነቢይ አለ ብዬ አላምንም በግሌ ማለት ነው። እና ወንድማችን ራስህ ተመለስ ካለበት የተሳሳተ መንገድ ካለበት የድፍረት ኃጢአት ራስህ እግዚአብሔርን በመፍራት ተመልሰህ ንስሐ ገብተህ በትክክለኛው መንገድ እግዚአብሔርን እንድታገለግል ወንድማዊ ምክሬን አስተላልፋለሁ። ድንኳን አንጥል። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። እኛ ታላቅ ሀገር ይኖረናል። እኔ እንደ ድሮ እንዲኖርም አልፈልግም። እኔ ፊውቸር ነኝ የእውነት ማለት ነው። አንደኛ ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። እንግዲህ ብዙ ሙሉን አልሰማም። ይሄን ካሰማችሁ ይበቃል። ምን ሆኖ ነው ሐዋርያው ዘላለም ነው ጥያቄ። አንድ ዓለማዊ ሰው ለዘፈነው ዘፈን አገሬ ኢትዮጵያ ነው ብሎ የሚያስብ ዓለምም ሲያስብ መኖርንም ሲያስብ እዚህ ምድር ላይ ብቻ መኖርን የሚያስብ አንድ ዘፋኝና ዓለማዊ ሰው የዘፈነውን ዘፈን አምጥቶ መድረክ ላይ ቸርች ላይ ህዝብ የክርስቲያኑ ህዝብ ፊት ምላሽ መስጠት ምን የሚሉት ነው? በመጀመሪያ ደረጃ ለዚህ ዘፈን ምላሽ ለመስጠት ሰው ሲያስብ በእርግጠኝነት በደንብ አጣጥሞት ሰምቶት ነው የመጣው ማለት ነው። ላልሰማው ነገር ማውራት ስለማይቻል ማለት ነው። እና በእግዚአብሔር ህዝብ ፊት ለዘፈን ምላሽ መስጠት በጣም ከሱ የማይጠበቅ ነገር ነው። በጣም የወረደ ነገር ነው ማለት ነው። እና ምን አስፈልጎ እንደሆነ አላውቅም። እኔ ምላሽ መስጠት ለዘፈን ማለት ነው። ሲጀመር እኔ ዘንድሮ እንደዚህ የሆነበት ምክንያት አልገባኝም። ድሮ ምንም ዘፈን ይለቀቅ ቸርች ላይ ስለዛ ዘፈን ምንም ተነስቶ ሲወራ አይቼም ሰምቼም አላውቅም። በአሁኑ ግን ዘንድሮ ግን ምን እንደሆነ አላውቅም። እያንዳንዱ ይህንን ዘፈን በደንብ አድርጎ እያስተዋወቀው ነው፣ ፕሮሞት እያደረገው ነው። እኔም ደጋግሜ ሰርቻለሁ። ነገር ግን ሐሳቡን ከመቃወም አንጻር እነኛ ሐሰተኛ ነቢያቶች እሱን አስታከው ራሳቸውን በህዝብ ፊት ቅዱስና ንጹህ አገልጋይ እንደሆኑ ራሳቸውን ለመግለጥ የሚሄዱበትን መንገድ ለመቃወም ስል አንዳንድ ሐሳቦችን አውርቻለሁና የዚህ ወንድም ደግሞ የባሰ ነው ማለት ነው። በመድረክ ላይ ምንም ማብራራት አያስፈልግም። እኛ ሀገራችን በሰማይ ነው። እኛ ከዚህ ዓለም አይደለንም። ለኃጢአት ለዚህ ዓለም ለሆነ ነገር ሞተናል፣ በቃ አይመለከተንም ብሎ መተው ነው እንጂ በዚህ ልክ ስፍራ ሰጥቶ እዚህ ጋር አምጥቶ ማውራቱ ተገቢ ነው ብዬ አላስብም። እንግዲህ ለሁላችንም ማስተዋል ይስጠን። በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ስላዳመጣችሁኝ አመሰግናለሁ። ሰላም